መንፈስ ቅዱስና ምዕመናን መንፈስ ቅዱስ ክፍል 7 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መንፈስ ቅዱስ ክፍል 7 እንደሚታወቀው ስለ መንፈስ ቅዱስ ተከታታይ ትምህርት እየተማርን ያለው ነው። የመጀመሪያው ቁጥር 1 የመንፈስ ቅዱስ ስሞችና ምሳሌዎች፣ ቁጥር 2 የመንፈስ ቅዱስ አካላዊነት፣ ቁጥር 3 የመንፈስ ቅዱስ እግዚአብሔርነት፣ ቁጥር 4 መንፈስ ቅዱስ በብሉይ ኪዳን፣ ቁጥር 5 መንፈስ ቅዱስና ክርስቶስ፣ መንፈስ ቅዱስና ወልድ ኢየሱስ ክርስቶስ፣ ቁጥር 6 የመንፈስ ቅዱስ መውረድ ብለን እስከ 6 ተማምረናል። ዛሬ መንፈስ ቅዱስ ክፍል 7 ነው። ይሄ መንፈስ ቅዱስና ምዕመናን እሱን ነው የምንመለከት። መንፈስ ቅዱስና ምዕመናን በዚህ በሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት ለሰባ አርድእት ለ36ቱ ቅዱሳት አንስት ከወረደላቸው በኋላ ቅዱስ ጴጥሮስ በአንድ ቀን ትምህርት ከ3000 በላይ ምዕመናንን አሳምኖ አጥምቆ የእግዚአብሔር ተከታዮች አድርጓል። ከዚህም የተነሳ ነው በዓለ ጰራቅሊጦስ በአንድ ቀን ቅዱስ ጴጥሮስ ባስተማረው ትምህርት 3000 ምዕመናን ተምረው ወደ ክርስትና ስለመጡ የቤተ ክርስቲያን ልደት ስርዓተ ቤተ ክርስቲያን የቤተ ክርስቲያን መመስረት ተብሎ ተወስዷል። የተወሰደው በአንድ ቀን ቅዱስ ጴጥሮስ ባስተማረው ምንድን ነው ያለው? ነቢዩ ኢዩኤል ምዕራፍ 2 ቁጥር 28 ላይ በመጨረሻው ጊዜ በወንዶችና በሴቶች ልጆች፣ በልጃገረዶች፣ በወጣቶች መንፈሴን አፈሳለሁ ባለው አምላካዊ ይልቁንም ደግሞ እግዚአብሔር ወልድ ለሐዋርያት በገባው ቃል ኪዳን መንፈሴን እልካለሁ። እናንተስ በኢየሩሳሌም ከተማ ቆዩ፣ ከሰማይ ኃይል ትለብሳላችሁ፣ ይላክላችኋል። ጰራቅሊጦስ አጽናኝ የተባለው ይላክላችኋል ተብሎ በተነገረው መልኩ መንፈስ ቅዱስ የወረደላቸው እንጂ የጠጡ የበሉ ሌላ አካል ደባል ነገር ያለባቸው አይደሉም ብሎ በተናገረው ንግግርና ባስተማረው ትምህርት 3000 ነፍሳት በአንድ ቀን ክርስትና ተቀብለዋል። ይህ ቀን የክርስትና መመስረትና የክርስትና ልደት ተብሎ ተወስዷል ማለት ነው። ከዚህ በኋላ መንፈስ ቅዱስ በምዕመናን ላይም ወርዶላቸዋል ማለት ነው። ይህን የምንመለከተው መንፈስ ቅዱስና ምዕመናን። መጀመሪያ መንፈስ ቅዱስ ሰው ንስሐ እንዲገባና በክርስቶስ እንዲያምን ልብን ይለውጣል። በመጀመሪያ መንፈስ ቅዱስ ሰው ንስሐ እንዲገባ እንዲመለስ፣ ከክፉ ወደ ደግነት፣ ከኃጢአት ወደ ጽድቅ፣ ሰውን ከመበደል ሰውን ወደ ማስደሰት፣ ከመግደል ወደ ማዳን፣ ከመቀማት ወደ መስጠት፣ ከክፉነት ወደ ደግነት፣ ከጭካኔ ወደ ርኅራኄ እንዲመለስ ማን ያደርገዋል? መንፈስ ቅዱስ ሰውን ያደርገዋል ማለት ነው። የመጀመሪያው በምዕመናን ላይ መንፈስ ቅዱስ የሚሰራው ስራ ሰው ንስሐ እንዲገባ። ንስሐ ማለት መጸጸት፣ መመለስ፣ ራስን ፈልጎ ማግኘት ማለት ነው። የመንፈስ ቅዱስ ስራው ሰው ንስሐ እንዲገባና በክርስቶስ እንዲያምን ልብን መለወጥ ነው ማለት ነው። የመጀመሪያው ይሄ መንፈስ ቅዱስ ሰው የፍቅር እንዲሆን፣ የቸርነት እንዲሆን፣ ደግ እንዲሆን፣ የዋህ እንዲሆን፣ ከምግቡ እንዲቆርስ፣ የታሰረ እንዲያስፈታ፣ የተሰደደ እንዲያጽናና፣ የወደቀ እንዲያነሳ፣ የታመመውን እንዲጠይቅ፣ ያጣውን እንዲያጽናና መንፈስ ቅዱስ የክፉን ሐሳብ ይለውጣል። የሰዎችን ልቡና ወደ በጎ ነገር ይመልሳል። የመንፈስ ቅዱስ የመጀመሪያ ስራው ይህ ነው። ይህን የምናገኘው ምን ይላል? በክርስቶስ እንዲያምን ሰው ንጹሕ ምንድን ነው? ሰው አለ ንስሐ እንዲገባና በክርስቶስ እንዲያምን ልብን ይለውጣል። ከዚያም በኋላ መንፈስ ቅዱስ ያድርበታል። ከለወጠው በኋላ ነው የሚያድርበት። ምን ብሎ? እነሆ በጎ ደግ ቅን አገልጋይ እንዲሆን ከለወጠው በኋላ መንፈስ ቅዱስ ያድርበታል። ሮሜ 8:9፣ አንደኛ ቆሮንቶስ 8:19 ላይ፣ ቲቶ 3:8 ላይ ይህንም ሙሉ ቃል እናገኘዋለን። እግዚአብሔር እነሆ ምዕመናንን የሚለውጥበት መጀመሪያ መንፈስ ቅዱስ በልባቸው ይገባና በጎ ነገርን እንዲያስቡ ያደርጋቸዋል። ያደርግና በጎ ነገርን አግኝተው
አዎ ለውጥ ሲጀምሩ መንፈስ ቅዱስ ይገባና ሰዎቹን የእግዚአብሔር አገልጋዮች እንዲሆኑ ምን ያደርጋቸዋል ማለት ነው። ስለዚህ የመንፈስ ቅዱስ የመጀመሪያ ስራው ምንድን ነው ከተባለ ሰዎችን ወደ ፍቅረ እግዚአብሔርና አምልኮተ እግዚአብሔር ይልቁንም ደግሞ ወደ ፍቅረ ቢጽና ወደ ፍቅረ እግዚአብሔር እንዲመጡ መንፈስ ቅዱስ ይረዳል። በነገራችን ላይ በምድረ በዳ ወይም በተራራ ወይም በተለያየ መልኩ ሰው ወደ ሃይማኖቱ፣ ሰው ወደ እናት አባቱ ጥላቻን አስወግዶ ወደ ፍቅር እንዲመጣ የሚያደርገው የመንፈስ ቅዱስ ስራ ነው መጀመሪያ ማለት ነው። ስለዚህ መንፈስ ቅዱስ መጀመሪያ የሚያደርገው ይህንን ነው። ምንድን ነው? ለውጥ። ምንድን ነው? ጌታ ኑ ወደ እኔ አምላካችሁ አልለወጥም። እናንተ ግን ገንዘብ አይታችሁ፣ ሀብት አይታችሁ፣ ንብረት አይታችሁ ምን አይታችሁ ትለወጣላችሁ። አሁን ወደ የስጋ ፍላጎት ወደዚያ ይለውጠናል። የስልጣን ፍላጎት፣ የሀብት ፍላጎት ወደዚያ ይለውጣል። መንፈስ ቅዱስ ደግሞ ከዚያ ነጥቆ ደግሞ የራሱ ወደ ማድረግ ያመጣናል ማለት ነው። ከዚያ ቀጥሎ መመለስ። ሌላው መንፈስ ቅዱስ በሰው ልብ ሆኖ ያ ሰው የእግዚአብሔር ልጅ እንደሆነ ይመሰክርለታል። መንፈስ ቅዱስ ያ ሰው የእግዚአብሔር ልጅ እንደሆነ ይመሰክርለታል። አንዱ ለአንዱ በጎ ነገር የሚመሰክረው መንፈስ ቅዱስ ያድርበት። መንፈስ ቅዱስ ካላደረ ሰውን ታሳድደዋለህ እንጂ ደግነትን አትናገርም። የራስህን ደግነት የራስህን ትልቅነት እንጂ ስለ ሰው ደግነት አትናገርም። ሰው ደግ ሲሆን በጎ ሲሆን ስለ ጎረቤቱ መልካም ነገር ይናገራል። ስለ ጎረቤቱ መልካም ነገር የሚናገረው መንፈስ ቅዱስ ሲለውጠው ነው የሚለውን ይናገራል ማለት ነው። የእግዚአብሔር ልጅ እንደሆነ ይመሰክርለታል። መንግስቱን እንዲወርስ ያረጋግጥለታል። ሮሜ 8:16 ላይ የሚገኝ ታሪክ ነው። መንፈስ ቅዱስ አማኙን ስጋውን እንዲያሸንፍ ያስችለዋል። መንፈስ ቅዱስ የሚያምን ሰው ስጋውን ከስሜት ከተለያየ ነገር እንዲያሸንፍ ይረዳል። ለምሳሌ ስጋዊ አካል መብላት፣ መጠጣት። አሁን ዛሬ ጾም ነው። ጹም፣ ጸልይ፣ ስገድ፣ ከእንጀራ ለድሃ ቁረስ፣ ከሀብትህ ለድሃ አካፍል እያለ መንፈስ ቅዱስ ይረዳዋል። ምን እንዲጾም ማለት ነው። ስጋው ደግሞ ብላ ጠጣ፣ ለምን ትቀንሳለህ፣ ለምን ትከሳለህ እያለ ይገረግራል። መንፈስ ቅዱስ ደግሞ የእግዚአብሔር ማደሪያ እንዲሆን ሰው በጎ ስራ እንዲሰራ ያደርጋል የሚለው ነው የሚለው። ይቀጥልና ምን ይላል? ሰው አለ ስጋውን እንዲያሸንፍ ያስችለዋል፣ በሕይወቱም ሁሉ ይመራዋል። ሮሜ 8:13-14 በሕይወቱም ሁሉ ስጋውን እንዲያሸንፍ ያደርገዋል። ለስሜት ለተለያየ ነገር ያሸንፋል። ለምሳሌ በጉልበት መኖር፣ በኃይል መኖር፣ በአቅም መኖር፣ በስልጣን መኖር እንዲህ የሚለውን መንፈስ ቅዱስ አሸንፎ የዋህ ደግ ርሩህ የማያዳላ የማይቀማ በስልጣኑ በሀብቱ የማይመካ ያደርገዋል ይልና እንዲጸልይ ያግዘዋል። ኤፌሶን 8:26 እና ሮሜ 8:26 ኤፌሶን 6:18 ላይ እንዲጸልይ መንፈስ ቅዱስ ካረዳ ሰው አይጸልይ። ጸሎት ማለት ከእግዚአብሔር ጋር መነጋገር። የመንፈስ ቅዱስ ትልቁ ለምዕመናን የተሰጠው ስጦታ ደግሞ ሰዎች እንዲጸልዩ፣ በጸሎት ከእግዚአብሔር ጋር እንዲገናኙ፣ በጸሎት ኑሯቸውን፣ ቤተሰባቸውን፣ ስራቸውን እንዲመሩ፣ ማዕዳቸውን እንዲባርኩ፣ መነሳታቸው፣ መውጣታቸው፣ መግባታቸው እነሆ በጸሎት እንዲሆን መንፈስ ቅዱስ ምን ይላል? ያግዛል ይላል። ይቀጥልና ምን ይላል? የመንፈስ ፍሬ በሕይወት ሊታይ ይጀምራል። ገላትያ 5:23 ላይ የመንፈስ ፍሬዎች የሚባሉ አሉ። ከፍቅር ጀምሮ ከትህትና ጀምሮ መንፈስ ቅዱስ ሰውን ሲረዳውና ሰው በመንፈስ ቅዱስ ሲመራ የፍቅር ፍሬ ወይም ደግሞ የመንፈስ ፍሬዎች በሰውየው ላይ እየተሰሩ ይታያሉ። 5 የመንፈስ ፍሬ የሚባላሉ። እነዚህ 5 የመንፈስ ፍሬ በሰው ላይ የሚታዩትና የሚሰሩት መንፈስ ቅዱስ ሲረዳ ብቻ ነው። መንፈስ ቅዱስ ካልረዳ ግን የመንፈስ ፍሬ ፈጽሞ በሰው ልጅ ሊሰራም ሊደረግም አይችልም። ምዕመናን እንዲያገለግሉ በመንፈስ ቅዱስ ከመንፈስ ቅዱስ ወይም ይመረጣሉ፣ ይጠራሉ፣ ይቀርባሉ። ምዕመናን እንዲያገለግሉ በመንፈስ ቅዱስ ይቀባሉ ይላል። እንዲያገለግሉ በመንፈስ ቅዱስ ይቀርባሉ፣ በመንፈስ ቅዱስ ይመረጣሉ፣ በመንፈስ ቅዱስ ይቀባሉ። ምን እንዲሁ እንዲያገለግሉ። ለምሳሌ አሁን በእኛ የሰበካ ጉባኤ አባላት የሚባሉ፣ የልማት አካላት የሚባሉ፣ ምግባረ ሰናይ አካላት የሚባሉ በተለያየ መልኩ ሰዎች ለአገልግሎት ይመረጣሉ።
አሁን ይቀጥል። ምዕመናን ለአገልግሎት ይመረጣሉ፣ ይጠራሉ፣ ይቀባሉ በመንፈስ ቅዱስ አዎ ስራቸውን ያከናውናሉ ይላል። ሌላው ምዕመናን መንፈስ ቅዱስን እንዳያሳዝኑ ሁልጊዜ በእርሱ እንዲመሉ ታዘዋል። ኤፌሶን 4:30 ምዕመናን አዎ ሰውን እንዳያሳዝን፣ ቤተክርስቲያንን እንዳያሳዝኑ፣ ሃይማኖታቸውን እንዳያሳዝኑ፣ ህዝባቸውን እንዳያሳዝኑ በመንፈስ ቅዱስ እንዲመሩ ይደረጋል። ይህን መማር አለባቸው። ጉዟቸው በመንፈስ ቅዱስ መሆን አለበት እንጂ በስጋ ስሜት መሆን እንደሌለበት ይናገራል ማለት ነው። ሌላውና የመጨረሻው ሁልጊዜ አገልግሎት የሚቀበሉትን ኃይል እነሆ የሐዋርያት ሥራ ምዕራፍ 4 ቁጥር 3 ላይ ምን ይላል? ሙላት ለሁል ጊዜ ወይም እነሱ አዎ ባሰቡት ብቻ ሳይሆን መንፈስ ቅዱስ በነገራቸው ሁሉ አገልግሎታቸውን ማገልገል እንዳለባቸው ለተወሰነ ጊዜ ለልዩ አገልግሎት የሚቀበሉትን ኃይል ሊያመለክት ይችላል። አዎ አንዳንድ ጊዜ ልዩ አገልግሎት፣ የበረከት አገልግሎት በአቋራጭ የሚመጣ አገልግሎት አለ። መንፈሳዊ ጉዞ ወደ ኢየሩሳሌም፣ መንፈሳዊ ጉዞ ወደ ሀገር ውስጥ፣ መንፈሳዊ ጉዞ ወደ ገዳም፣ መንፈሳዊ ጉዞ ዓመታዊ በዓላትና የተለያዩ በዓላቶችን በተመለከተ አዎ እነሆ በአቋራጭ ያለ ዓመታዊ እቅድና ያለ ዓመታዊ መመሪያ በአቋራጭ መጥተው የሚሰሩ ስራዎችን በመንፈስ ቅዱስ ተቃይተው እንዲያገለግሉ መንፈስ ቅዱስ ይረዳቸዋል ይላል። ስለዚህ በሐዋርያት ላይ የወረደ መንፈስ ቅዱስ በሰባ አርድእት ላይ የወረደ መንፈስ ቅዱስ በ36ቱ ቅዱሳት አንስት በእነሱ የወረደ መንፈስ ቅዱስ ደግሞ በምዕመናን ላይ የወረደ መንፈስ ቅዱስ ለአረጋውያን፣ ለወጣቶች፣ ለሕፃናት እየወረደ አዎ እግዚአብሔር ስራውን ያሰራል ማለት ነው። መንፈስ ቅዱስ በነገራችን ላይ በእናት ማህፀን ይታደላል። ዮሐንስ ገና በእናቱ ማህፀን ሳለ መንፈስ አደረበት ይላል የሉቃስ ወንጌል ምዕራፍ 1 ላይ ገና በእናቱ ማህፀን ሳለ በመንፈስ ቅዱስ ይመላል አለ። ሌላም እንውሰድ እዚህ አንፈራጸ ወሰገደ ወልደ መካን ለወልደ ድንግል እመቤታችን ወደ ኤልሳቤጥ ሄዳ ኤልሳቤጥ መንፈስ ቅዱስን ተመልታ የጌታዬ እናት አሮጊቷ ኤልሳቤጥ የጌታዬ እናት በመንፈስ ቅዱስ ነው፣ ዝም ብሎ አይደለም። አዎ የጌታዬ እናት ለማለት መንፈስ ቅዱስ መመላት ወይም ደግሞ ማግኘት ይጠይቃል። በመንፈስ ቅዱስ መመላት ይጠይቃል። የጌታዬ እናት ድንግል ማርያም ለማለት በመንፈስ ቅዱስ መመላት ይጠይቃል ማለት ነው። ስለዚህ የጌታዬ እናት ስትል ኤልሳቤጥ በመንፈስ ቅዱስ ተቃይታ በማህፀኗ ያለው ደግሞ በማህፀን ላለው ፍጡሩ ለፈጣሪው የኤልሳቤጥ ልጅ ለድንግል ማርያም ልጅ አንፈራጸ ወሰገደ ወልደ መካን ለወልደ ድንግል የኤልሳቤጥ ልጅ ለድንግሏ ልጅ ሰገደ ይላል። አያችሁ፣ በማህፀን ያለው በማህፀን ላለው በአጭሩ መንፈስ ቅዱስ በማህፀን ገና ይመላል ማለት ነው። ሌላው ቀደስኩከ እምከርሰምከ ከመ ትኩን መምህረ ለአሕዛብ ኤርምያስ 1:8 ላይ ገና በእናት ማህፀን ሳለህ ቀድሼሃለሁ መንፈስን መልቼብሃለሁ ነው የአሕዛብ መምህር እንድትሆን ይላል። ይሄ አንዱ ነው፣ በእናት ማህፀን ማለት ነው። ቀጥሎ ሲወለዱ ለመንፈስ ቅዱስ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ተክለ ሃይማኖትም እንደዚሁ አዎ። እንደገና ደግሞ በ3 ዓመት እነ ቅዱስ ቂርቆስ በመንፈስ ቅዱስ ተቃይቶ አዎ እማመልከው አምላክ አንተና እኔን የፈጠረ ነው አለ። ይቀጥላል። እንደገና ደግሞ በ15 ዓመት 3 ወጣቶች አናንያ፣ አዛርያ፣ ሚሳኤል የምናመልከው አምላክ ያድነን። ይቀጥላል ደግሞ በ20 ዓመት እንደነ ዮሴፍ ያለ በብሉይ ኪዳን መንፈስ ቅዱስ ያገለግል ነበረ። አሰጣጡና ስራው ይለያያል። ከዚያ ቀጥሎ ደግሞ እንደነ አብርሃም በ70 ዓመት ከዚያ ቀጥሎ ደግሞ እያለ ምን ይላል ማለት ነው። በ100 ዓመት እያለ ይሰጣል። እንደያሰጣቱ ነው፣ ክብሩ ይለያል እንጂ ማለት ነው። ስለዚህ መንፈስ ቅዱስ ክፍል 7 ምዕመናን እና መንፈስ ቅዱስ ነው የሚለው። ምዕመናን መንፈስ ቅዱስን ይታደላሉ። በመንፈስ ቅዱስ አዎ ስራቸውን ያከናውናሉ። በመንፈስ ቅዱስ ንስሐ ይገባሉ፣ ራሳቸውን ይፈልጋሉ፣ ወደ ክርስቶስ ሥጋና ደም ይቀርባሉ። የመጨረሻው የመንፈስ ቅዱስ ስራ ምዕመናን ንስሐ ገብተው የክርስቶስን ሥጋና ደም እንዲቀበሉና ንጽሕ ጠብቀው የዮሐንስ ወንጌል 6:56 ላይ ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። አዎ የመንፈስ ቅዱስ ስራ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ከእርሱ ጋር እበላለሁ። ራእየ ዮሐንስ ምዕራፍ 3 ላይ ይሄ ነው። ጌታ ሲያንኳኳ፣ በቃሉ ሲያንኳኳ፣ በጾም ሲያንኳኳ፣ በፍቅር ሲያንኳኳ፣ በይቅርታ ሲያንኳኳ መክፈት የምንችልበት የመንፈስ ቅዱስ ስጦታ ሲኖር ነው። ሌላው
ማቴዎስ 7:7 ላይ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ አንኳኩ ያልተከፈተለት ለምኑ ያልተሰጠው ማን ነው ይልና ምዕመናን ሁልጊዜ በጸበል በእምነት በሥጋው ደግሞ ማንኳኳት እንዳለባቸው ይናገራል ማለት ነው። መንፈስ ቅዱስ ክፍል 7 ከዚህ በኋላ 3 ናቸው የሚቀሩን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። እንጨርሰዋለን። ከዚህ በኋላ የሚቀሩን 3 ናቸው፣ 8፣ 9፣ 10። እነዚህን ደግሞ እናያቸዋለን። ዛሬ ግንቦት 26 ቀን የጻድቁ አቡነ ሀብተ ማርያም ልደታቸው፣ የጻድቁ ዮሴፍ ፈሪሃ ማርያም ልደት ነው። የሐዋርያው የቅዱስ ቶማስ ደግሞ ከ12 ሐዋርያት አንዱ የእሱ እረፍቱ ነውና የቅዱሳኑ በረከት በሕይወታችን ላይ እንዲያደርግ የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ግንቦት 26 ቀን ትልቅ በዓል ነው። አዎ ሐዋርያው ቶማስ አገልግሎቱ ያጠናቀቀበት፣ እግሩ ተቆርጦ እጆቹ ተቆርጦ ሰውነቱ ቆዳው ወጦ በሰውነቱ ላይ ጨው ተነስንሶ በጎሽ ግጠውት ይልቁንም በሰውነቱ አቆማዳው ወጥቶ አቆማዳው አሸዋ ተሞልቶ ያንን ይዞ ዙሮ ይህም አለበቃ ብለው ጎኑን በጦር ወቅተው የገደሉበት ታላቅ ዕለት ነው እና ይሄ ትልቅ በዓል ነው። ሌላው ጻድቁ ኢትዮጵያዊ በቀል የሆኑ ጻድቁ ሀብተ ማርያም ልደታቸው ነው። ጻድቁ ዮሴፍ ድንግል ማርያምን ከ22 ዓመት በላይ ያገለገለ ይገርመኛል። ዮሐንስ ወንጌላዊ 15 ዓመት ነው ያገለገለው። ዮሴፍ ግን እመቤታችን 22 ዓመት ነው ያገለገለው። ልብ አድርጉ ልዩነታቸው። ሐዋርያው ዮሐንስ ከመስቀል ስር ይዞ 15 ዓመት አገልግሏታል። ወንጌላዊ ዮሐንስ ማለት ነው። ጻድቁ ዮሴፍ ደግሞ 22 ዓመት፣ ዮሐንስ 15፣ ዮሴፍ 22 ዓመት ማለት ነው። ይህን አይተን በረከት ስራ ሰርተን እንድናልፍ እግዚአብሔር ይርዳን። ሰላም እግዚአብሔር ከሁላችን ጋር ይሁን።